ከባድ የተባለ ነገር ሊፈጠር ነው። አሜሪካ በኢራን ላይ ኃይለኛ እርምጃ ልትወስድ መሆኑን አስታውቃለች። የአሜሪካ ጦር ማዕከላዊ ሴንትኮም ኢራን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የተባለ ጥቃት ዘመቻ ለማካሄድ ማቀዱን የአሜሪካው የዜና ወኪል አክሲዮስ ዘግቧል። ታዲያ ትራምፕ የኢራን የባህር ላይ እገዳውን ለማንሳትና የሆርሙዝ ሰርጥን እንደገና ለመክፈት ያቀረበችውን ጥያቄ ውድቅ ማድረጉን ተከትሎም ኢራን የአሜሪካን ጥያቄዎችና የኒውክሌር ስምምነትን እስክትቀበል ድረስ የባህር ኃይል እገዳው እንደሚቀጥል የገለጹ ሲሆን ኢራን በአሜሪካ ጥያቄ እንድትስማማ አዲስ የተባለም ኃይለኛ ጥቃት ለመፈጸም ተዘጋጅተዋል ሲል አክሲዮስ አክሎ ዘግቧል። ነገሩ ተባብሷል ጋይስ። ዶናልድ ትራምፕ ውስጥ እያደረጉ የሚገኘው ነገር በሰዓት በርካቶችን እያነጋገረ ይገኛል። ሰላም ብሎ ነገር የለም። ኢራን በፍጥነት ስማርት ሆና ታስባለች ብዬ አስቤ ነበረ። እንዲሁም ደግሞ ድሎችን ሰጥቻቸዋል የሚሉ አይነት ይዘት ያላቸው መልእክቶችን ነው እያስተላለፉ የሚገኙት። ዛሬም በተደጋጋሚ ኢራንን በተመለከተ መልእክቶችን ሲያስተላልፉ ነበረ። ጠዋት ላይ እንግዲህ ኢራን ወደ ድርድሩ ለመምጣት ስማርት ሆናለች ወይም ደግሞ ብልህ ትሆናለች ብዬ አስባለሁ የሚሉ መልእክቶችን አስተላልፈው ነበረ። እንዲሁም ደግሞ አመሻሹ ማለት ነው ከጥቂት ደቂቃዎች በፊት ይህንን ፖስት አድርጓል። ሰላም ብሎ ነገር የለም ከዚህ በኋላ ወደ ጦርነቱ እንገባለን። ኒውክሌርን በተመለከተ እንግዲህ የተለያዩ መግለጫዎችን ጭምር ነው እየወጡ የሚገኙት። ዶናልድ ትራምፕን በድጋሚ ማለት ነው ወደ ጦርነቱ ለመግባት ዝግጅታቸውን ማይጠናቀቃቸው እንዲሁም ደግሞ ፍላጎት እንዳላቸው የሚያሳዩ ፖስቶችን ነው እየፖስቱ የሚገኙት። እንዲሁም ደግሞ ራሳቸው ማለት ነው መሳሪያ ይዘው የሚያሳይ ምስልንም ጭምር አጋርተዋል። ይህም በርካቶችን እያነጋገረ ይገኛል። ከኢራን በኩል እየወጡ እንዳሉ መረጃዎች ከሆነ የሆርሙዝ ሰርጥ በተመለከተ ማለት ነው የተለያዩ ይዘት ያላቸው ነጥቦችን ለአሜሪካ ማቅረቧና ዶናልድ ትራምፕም ይህንን ነገር ውድቅ ማድረጋቸውን አሁንም እየተዘገበ የሚገኘው የመካከለኛው ምስራቅ ጦርነት በድጋሚ የሚያገረሽ ከሆነ ማለት በዓለም ላይ የተከሰተው የኢኮኖሚ ጫናም እንግዲህ ከዚህ በኋላ እየተባባሰ እንደሚሄድ ነው እየተዘገበ የሚገኘው። ዶናልድ ትራምፕ ሆነ በኢራን በኩል ማለት ነው ወደ ሰላም ድርድር ለመሄድ የተለያዩ ነጥቦችን ያስቀመጡ ቢሆንም በዶናልድ ትራምፕ በኩልም እንዲሁም ደግሞ በኢራን በኩል ማለት ነው የሁለቱንም ሀገር ነጥቦች እያጣጣሉ ነው የሚገኙት። ዶናልድ ትራምፕ ግን ከዚህ በኋላ ወደ ጦርነቱ እንደሚገቡ እያስጠነቀቁ ይገኛሉ። በዚህ ጉዳይ ላይ አዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት። ቲክቶከሯ እጅግ አሳዛኝ በሆነ ሁኔታ ህይወቷ ማለፏ እየተነገረ ይገኛል። ይቺ ከኋላ የምትመለከቱት ብዙዎቻችሁ የምታውቋት ቦኒ ነች። ከ800 ሺህ በላይ የቲክቶክ ተከታይ ያላት ሲሆን አሁን ላይ ታዲያ ብዙዎች ራሷን አጥፍቷ ነው በሚል ህይወቷ ማለፉን እየገለጹ ይገኛሉ። ነገር ግን አሟሟቷ ሊጣራ ይገባል። እንደምትመለከቱትም ታዲያ እዚህ ጋር ገመድ ይታያል። ቪዲዮም ለቃ ታዲያ ዛሬ የመሞቻዬ ቀን ነው የሚል መልእክትም አስተላልፋ ነበር ብላ በለቀቀችው ቪዲዮ ላይ እዚህ ጋር እንደምትመለከቱት ገመዱን በእጇ ይዛው ነበረ። በእነዚህ ቪዲዮዎች ላይ ታዲያ እንደ ጉርሻ ፔጅ ከሆነ በህይወት ጉዞ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም ደግሞ በማህበራዊ ሚዲያ ላይ የሚሰነዘሩ እጅግ አሳዛኝ የተባሉ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩ ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል ሲል ጉርሻ ፔጅ እንደምትመለከቱት ገልጿል። ለሟቿ ነፍስ ይማር፣ ለጓደኞቿ፣ ለቤተሰቦቿ፣ ለአድናቂዎቿ ደግሞ መጽናናትን እመኛለሁ። ስለ ጉዳዩ ታዲያ ተጨማሪ መረጃ እንደደረሰኝ የማደርሳቸው ይሆናል። ጋይስ በቀጥታ ስርጭት ላይ ድንገት ብቅ ያለው ይህ ሰው ከየት የመጣው? ይህ ቴሌፖርቴሽን ወይም ቅስፈታዊ ሽግግር ይባላል። ተመልከቱት። አረንጓዴ የለበሰችው ሴት አጠገብ ባዶ የነበረው ቦታ በአይን ጥሻ ውስጥ ይህ ሰውዬ ሲወጣ ይታያል። ይህ ዓለምን ያስገረመ ሳይንቲስቶች ሊደርሱበት ያልቻሉ ምድር ላይ ያለ ሚስጥራዊ የሆነ የጊዜ መተላለፊያ በር፣ በካሜራ የተያዙ የማይታመኑ የፖርታል ሚስጥሮችን አሳያችኋለሁ። እነዚህ ሰዎች እንዴት ነው የሚገቡት? እንዴት ነው የሚሰወሩት? ድንገተኛ የሽግግር በር እንለዋለን። ከአንድ ቦታ ወደ ሌላ ቦታ፣ በጣም ሩቅ ቦታ ወይም ከአንድ ዓለም ወደ ሌላ ዓለም የሚሸጋገሩበት ሚስጥራዊ በር። ከጥንት ጀምሮ ስለ ፖርታል ወይም ሚስጥራዊ ስለሆነው የጊዜ በር መተላለፊያ ይወራል። በአሁኑ ጊዜም በድንገተኛ ካሜራ ቅጆች እያየን እንገኝ። ሳይንቲስቶች ስለዚህ ጉዳይ ቢያጠኑም ቢመረምሩም አንድ መረጃ ያገኟል። ይሄ የጊዜ መተላለፊያ ምንድን ነው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ። ቤተሰብ በከፍተኛ ጭንቀት ውስጥ ይገኛል። እዚህ ጋር የምትመለከቷት ታዳጊ የ13 ዓመት ታዳጊ ስትሆን ስሟም ኢማን ይባላል። ታዲያ ከሁለት ቀን በፊት ማለትም ማክሰኞ ወደ አወሊያ ትምህርት ቤት እየሄደች ባለችበት ሰዓት ላይ መጥፋቷ እየተነገረ ይገኛል። ባለፉት 2 ቀናትም ታዲያ ቤተሰብ ይቺ ልጅ ያለችበትን ቦታ ማግኘት አልቻለም። ቤተሰብ ታዲያ ተጨንቆ እባካችሁ አፋልጉኝ የሚል መልእክትን አስተላልፏል። ለእኔም ታዲያ መልእክቱን ልከዋል። እባካችሁ እቺ ልጅ ያያችሁ ሰዎች በተለይም ደግሞ ከማክሰኞ ጀምሮ ማለት ነው ያያችኋት ካለችሁ በሄደችበት
በወጣችበት ሳለ ነጭ ሂጃብ አድርጋለች ተብሏል። ታዲያ እሷን ያያችሁ ወይም ደግሞ ጥቆማ መስጠት የምትፈልጉ እዚህ ጋር በምትመለከቱት ስልክ ቁጥሮች በመደወል ቤተሰቦቿን ከጭንቀት እንድትገላግሉ ጥሪ ቀርቦላችኋል። እጅግ አስደንጋጭ የሆነ ሰበር መረጃ ነው እየተሰማ የሚገኘው። ትንባሆ ከሚጠቀሙ ሰዎች መካከል ቁጥራቸው የሚበዛው እድሜያቸው 18 ዓመት ያልሞላቸው ታዳጊዎች መሆናቸውን የዓለም የጤና ድርጅት ባወጣው ጥናት እንዲሁም ደግሞ ዳሰሳ መሰረት ይፋ እያደረገ ይገኛል። የዓለም የጤና ድርጅት እንዳወጣው መረጃ ከሆነ 1.3 ቢሊዮን የሚደርሱ ዜጎች ትንባሆን ይጠቀማሉ ተብሎ ይታሰባል። ከነሱ መካከልም 84 በመቶ የሚሆኑት እድሜያቸው 18 ዓመት ያልሞላቸው ታዳጊዎች ናቸው ሲል ነው በመግለጫዎቹ ላይ እያወጣ የሚገኘው። ይህም እጅግ በጣም አስደንጋጭ ነው። በተመሳሳይ ማለት ነው ኢትዮጵያ ውስጥ የሚገኙ ህጻናትም እድሜያቸው 18 ዓመት ያልሞላቸው እንዲሁም ደግሞ በርካታ ታዳጊዎች ትንባሆን ይጠቀማሉ። ይህም እጅግ በጣም አደገኛ ነው ሲሉ ነው መረጃዎች እየተዘዋወሩ የሚገኙት። በተጨማሪም ደግሞ ኢትዮጵያ ውስጥ ማለት ነው በአዋጅ ቁጥር 1112/2011 መሰረት እድሜያቸው 21 ዓመት ላልሞላቸው ታዳጊዎች ማለት ነው ትንባሆ መሸጥም ሆነ ትንባሆ ሲያጨሱ የተገኙ ታዳጊዎች በህግ እንደሚጠየቁና እንደሚያስቀጣቸው የሚታወቅ ቢሆንም ማለት ነው በተደጋጋሚ አሁንም ኢትዮጵያ ውስጥ የሚገኙ እንዲሁም ደግሞ በአጠቃላይ ዓለም ላይ ከሚገኙ የትንባሆ ተጠቃሚዎች በሙሉ ማለት ነው 84 በመቶ የሚሆኑት እድሜያቸው 18 ዓመት ያልሞላቸው ታዳጊዎች መሆናቸውን እየተነገረ የሚገኙ። ትንባሆ ማጨስም እንደሚታወቀው የሳምባ የካንሰር የልብ ህመም እንዲሁም ደግሞ የስትሮክና የተለያዩ በሽታዎችን ያጋልጣልም ተብሏል በተደጋጋሚ ማለት ነው። የትንባሆ የሚያጨሱ ሰዎች ላይ ተመሳሳይ የሆነ የጤና እክል እንደሚገኝባቸው ነው መረጃዎች እየወጡ የሚገኙ። ይህም እጅግ በጣም አስደንጋጭ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ አጋሪኝ። በሌሎች አዳዲስና ተጨማሪ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ኢና ሊላህ ጋይስ፣ ዛሬ በአውራ ጎዳኖች ላይ ተሽከርካሪዎችን ያስደነገጠ እና ያስገረመ ክስተት ተመዘገበ። ይህ በጭነት መኪና ውስጥ ያለው ፍጥረት በታሪክ እጅግ በጣም ፈጣንና ብልህ አዳኝ የነበረው ቬሎሲራፕተር ዳይኖሰር ከጥንት ዘመን ጀምሮ የጠፋውና እጅግ አደገኛ እንደሆነ የሚነገር ቬሎሲራፕተር የተሰኘው ዳይኖሰር በጭነት መኪና ተጭኖ ሲጓዝ እንግዲህ ሳይንቲስቶች የጠፉ ፍጥረታትን በክሎኒንግ መመለስ ችለዋል የሚባለው ወሬ እውነት ሳይሆን ዓለማችን ወዴት እየሄደች ነው? የዳይኖሰሮች ዘመን ድጋሚ ሊጀምር ይሆን? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለተጨማሪ መረጃ ሁሉ ማድረግ እንዳትረሱ። ሰላም። ስማችሁ እኮ አንዴ አይጠፋ ባይዘው ስማችሁ አንዴ ከጠፋ መመለሻ የለውም እና ምን መሰላችሁ የሆነ ማፕ አለ ማለት የሆነ ኢንዴክስ አለ እንደዚህ ሰዎች ለፋን የሚሰሩት ማለት ነውና ኤቭሪ ካንትሪ ላይክ በምን እንደሚታወቅ ይሰራሉ ዩዥዋሊ እና ለምሳሌ እዚህ ጋር እንደምታዩት ማለት ነው ሚድል ኢስት በኦይል ነው የሚታወቀው ይላል። ይመቻቸው። ኤዥያ አካባቢ ደግሞ በዩራኒየም እና ላይክ ካርቦን ዳይኦክሳይድ ኤሚሽን ማለት በጣም ብዙ ማኒፋክቸሪንግ ካምፓኒዎች ይሰራሉ በዛ ነው የሚታወቁት ይላል። ሳውት አሜሪካ ፊፋ ወርልድ ካፕ ታይትሎች የሚታወቁት በእግር ኳስ ይላል። ከዛ ማለት ነው ወደ አፍሪካ ይመጣና ሞስት አንፌር ነገር ነው የሰሩት ማለት ዩት የአፍሪካን ስፔሲፊካሊ የኢትዮጵያን ዩት ምን ይላል? ኢትዮጵያ የምትታወቀው በኢምፕሎይንግ ችልድረን ነው ይላል። በቻይልድ ሌበር ማለት ነው ማለት ህጻናትን ስራ በማሰራት ነው የሚታወቁት ይላል። ግን በጣም አንፌር የሆነ ነገር ነው ያለው ማለት ላይክ በጣም በብዙ ነገር እኮ ነው የምንታወቀው። በሯጮቻችን እንታወቃለን፣ በኮፊ እንታወቃለን፣ በሄሪቴጆች እንታወቃለን። ግን እሱን ሁሉ ረስቶ ማለት ነው ጀምር አብዛኛው አፍሪካን ላይክ ደርቲ ነው የሰራት ይሄ ማፕ። ግን ማለት ነው ኢቨን ከአፍሪካ ጋር ራሱ ላይክ ኮምፔር የማያደርግ ለምሳሌ እዚህ ውስጥ ኢጅፕት ማለት ነው ኢጅፕትን ካያችኋት ማለት ነው አፍሪካ ካፕ ኦፍ ናሽናል ታይትል ይላል። ኤር ቢሆን ኖሮ ማለት ነው ኢጅፕት የምትታወቀው የእኛን ኢምፕሎይንግ ችልድረን ካለ ማለት ነው ለኢጅፕት ለሂውመን ራይትስ ቫዮሌሽን ነው ማለት ያለበት ማለት በጣም ነፍ ኪድናፒንጎች ያሉበት ኩላሊት ሰረቃ የምን ሰረቃ ምናምን ያለበት ቦታ እዛ ነው እና በግብፃዊን እንዲሰራው ይማፕ ምን ይሄ ብቻ እንደዛ ነው እና ኦፍኮርስ ላይክ እኛ ሀገር እኮ የለም የዚህ ችግር እያለን አይደለም አለ ኢምፕሎይንግ ችልድረን አለ ላይክ ልጅ ጠብቁ እየተባሉ የቤት ሰራተኛ ምናምን እየተባለ አብዛኛው ስፔሻሊ ወደ ሩራል ኤሪያ ወደ ጠራ አካባቢ ከሄዳችሁ የህፃናት ኢምፕሎይመንት አለ፣ ቻይልድ ሌበር አለ ሞልቷል እኮ እና ቲንክ ሞር ፌር የሆነ ነገር ማለት ይቻል ነበር ማለት ነው። እና ቦትስዋና እንኳን ዳይመንድ ነው የምትታወቀው ይላል እዚህ ላይ ማለት ነው። ለእኛ ግን ኢምፕሎይንግ ችልድረን እና ማለት ነው የመጀመሪያ አይደለም። ለምሳሌ የሆነ ጊዜ ድሮ ማለት ነው ኦክስፎርድ ዲክሽነሪ ላይ ላይክ ለሀንገር ለረሃብ የሚሰጠው ኤግዛምፕልን ኢትዮጵያን ነበር እና ስንት መከራ ነው ሪሙቭ የተደረገው በስንት ጥረት ነው ሪሙቭ የተደረገው እና እንደዚህ ኢንቴንሽናሊ ኢንቴንሽናሊ ማለት ነው የሚሰሩ ማፖች ዴፊኔሽኖች ምናምን ነው የሰው ጭንቅላት ውስጥ ወይ ነው ለራሳችን ያለንን አስተሳሰብ ሜንታሊቲ ሼፕ የሚያደርጉት ማለት ነው። እሺ ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት፣ ገብታችሁ ቼክ አድርጉት። ይሄን ማፕ ኢንትረስቲንግ ነው። በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። በዚህ ምክንያት በዚህ ሰዓት አሁን ማለት ነው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት እንደገለጸው ከሆነ የሙስሊሞች ህጋዊ ንብረት የነበረ ታሪካዊ የሙስሊሞች መቃብር ነገር ግን በህገወጥ መልኩ ከሙስሊሞች በግፍ ተወስዶ ለሌላ እምነት እንደተሰጠ ገልጸዋል። ምክር ቤቱም ለክልሉ የመሬት ሀብት አጠቃቀም ቢሮ ቅሬታውን ያቀረበ ሲሆን እነሱም ይሄ ነገር ህገወጥ መሆኑን አምነዋል፣ በተዘዋዋሪም ቢሆን ማለት ነው። ነገር ግን የሌላ እምነት ተከታዮች ይህንን ነገር ሲያደርጉ በዝምታ
ተመልክቷል። የሙስሊሞችን ታሪካዊ ስፍራ በግፍ ሲቀሙ ማለት ነው። ይህም ድርጊት በእስልምና ላይ የተፈጸመ ግልጽ ጥሰት ነው ሲል መጅሊሱ በዛሬው ዕለት መግለጫውን አውጥቷል። አክሱም ስንል እኛ እነሱ እንግዲህ ሌላ ደግሞ በትግራይ የመሬት ወረራ የሙስሊሙን የታሪካዊ መካነ መቃብር እንግዲህ እንደተቀሙ የትግራይ ክልል መጅሊስ ዛሬ መግለጫ አውጥቷል። እንዳልኳችሁ ሐሙስ ቀን እንግዲህ መግለጫ እንደሚሰጥ አሳውቆ የነበረው የትግራይ ክልል መጅሊስ ማለት ነው ዛሬ መቀሌ በሚገኘው ዋና ከተማው በአብይ አዲ በሚባል ቦታ የሙስሊሞች ታሪካዊ መካነ መቃብር ቦታ ማለት ነው የከተማ አስተዳደሩ ቀምቶ ለሌላ እምነት እንደሰጣቸውና አሁን ላይ ህንጻ እየገነቡበት እንደሆነ እንግዲህ በመግለጫው አሳውቋል ማለት ነው። ይህንን መቀሌ ለሚገኘው ለክልሉ የመሬት አስተዳደር ቢሮ ቢያሳውቁም የክልሉ ደግሞ ማለት ነው መሬት አስተዳደር ህገወጥ እንደሆነ ለአብይ አዲ ከተማ አስተዳደር ደብዳቤ ቢጽፍለትም አብይ አዲ እንግዲህ መቀሌ ያለውን ዋናውን የክልሉን የመሬት አስተዳደር አልሰማም በማለት አሁንም ችላ በማለት እንግዲህ ያንን ህገወጥ ግንባታ ዝም ብሎ እያየ ነው ሲል እንግዲህ የትግራይ ክልል መጅሊስ አሳውቋል ማለት ነው። እንግዲህ ተመልከቱ። እኛ አክሱም ስንል ሌላ እንግዲህ የሆነ የሙስሊሞች መካነ መቃብር ተቀምጧል ማለት ነው። እንግዲህ በቀጣይ ደግሞ እንደ አክሱም ሁሉ አብይ አዲ የመካነ መቃብር ቦታ የላቸውም እያልን እንግዲህ ፍትህ ልንል ነው። እስከ መቼ ነው ግን?